አንድ መሆን ይቻላል የአላህ ትእዛዙ ስለሆነ ዋጅብም ስለሆነ ይቻላል እና ያልተቻለበት ምክንያት ምንድነው ብለን ስናይ እኔ ወደ ራሳችን ነው የምንወስደው እንጂ ወደ አላህ የሚሄድ ነገር አይደለም እና ወደ ራሳችን ስንመልሰው በነይታ ማለት ነው በነይታ መስሎ የሚታየኝ አራት የሆኑ እንቅፋቶች አሉ ብያስባለሁ እነዚህን አራት ነገሮች ማሸነፍ ይቻላል እነን ካሸነፍን ግን ዋህዳ ግን ማይቻልበት ምክንያት የለም እና አንዱ ምንድነው አንዱ ፈተናችን የሆነው ሸይጣን ነው አንዱ ፈተናው ሸይጣን ነው ሸይጣን ማሸነፍ ስላሸነፈን እንጂ ብናሸንፈው አንድ እሱ ነው ሁለተኛው ነፍስያ ነው የነፍስያ ጣጣ ነው እዚህ ላይ ራስ ጋር ተያይዞ የሚመጡ የነፍስያ ጣጣዎች አሉ ብዙ እና እነዚህ ነገር እነሱ ችግር ነው ሶስተኛ የዱንያ ሙሐበተ ዱንያ ውዴታ ነው በቃ ዱንያ ነች ምንም አይደለም ያሳዝነው ዱንያ ለዱንያ እየሰራ ዱንያ መውደድ ችግር አለው ችግር እንኳን ቢኖር ችግር እንኳን እንደው ችግር የለውም እንበለው ግን ዲን እየኸደም በዲን ውስጥ ግን ዱንያ መውደድ ግን በዲን ስም በዲን ስያሜ በዲን ውስጥ ነው ግን ዱንያ ውስጥ መዘፈቅ አላህ ዘንድም ሰው ዘንድም ይወደድ አይደለም ስለዚህ ለአንድነት ሌላው እንቅፋታችን ዱንያ ነች ዱንያ ማለት ዱንያ ስል ሐላል የሆነ ዱንያ አለች ሐላል ዱንያ ሳትሆን ሐራም ዱንያ ሆነችው ዱንያ ማለት ነው ቁሳዊ አምላኪነት በአላህ Subhanahu Wa Ta'ala በባሪዎቹ ቀልብ የሚፈልገው የሱ ውዴታ እንዲቀመጥ እንጂ ዱንያ ውዴታ እንዲቀመጥ አይፈልግም ስለዚህ እኛ ያንን መልከናል ስለዚህ ሶስተኛው እሱ ነው ሸይጣን ብለናል ነፍስያ ነው ዱንያ ነው ህበት ዱንያ አራተኛው ስልጣን ነው ስልጣን ነው ስልጣን ነው ውዴታ ነው እና እነዚህ ነገሮች እንቅፋቶች ሆነውብናል አንድነትን እንዳናገኝ ብዬ አስባለሁ እነዚህ ናቸው ሌላው ሰው ልጅ በሰው ልጅ ሁሌም እንደኔ ማለት ነው ሰው በሰውነቱ ሊከበር ሊወደድ ይገባል ሰው በሰውነቱ ይሄ እምነቴ ነው አንድ ሰው አላህ የሚጠላውን ስራ እንኳን ከሰራ ያንን አላህ የሚጠራውን ስራውን ዳዕዋ እናድርግለት እንዲተው ዱዓ እናድርግለት የከፈ መጨረሻ ከሆነ ያችን ስራውን እንጥላት እንጂ ጀሰዱና ሩህና እንጥላው ነው ለምን የሰው ልጅ ይጠላል በቃ ስለዚህ መጥላት ካለብን ስራውን ነው ለዛ ስራውም ዳዕዋ እናድርግለት ዱዓ እናድርግለት ስራውን እንጥራ እንጂ ሰውን ዛቱ ለምን ተላና አሁን ያዘነው ግን አንድ ላይ ነው ሰውን ዛቱን ጭምር ምን ተላው ሰውነቱ